በነገራችን ላይ እኔ ውሸት ሰልችቶኛል ስል አብርሽ ሩታን ከፈለጋት ቤተሰቡ ሽማግሌ ያለ ዘመድ አለ፣ የሱ ቤተሰብ እናትና አባት አላቸው። እግሯ ላይ ወርቆ ይቅርታ እስካልጠየቃት ድረስ ዛሬ ባረገችው ነገር በጣም ደስተኛ ነኝ። ራሷን በማስከበሯ አንዴ ፈትቻታለሁ እኔ እና እሷ አያገናኘንም ስላለ እኛም በአይናችን የምናየውን የምንሰማውን ነው የምንፈርደው። ያን ነገር ደግሞ እውነቷን ተናግረን መሸበት ማደር ይሻላል። ሩታዬ ዛሬ ባረገችው ነገር ራሷን አስከብራለች፣ ተፈታለች። እሱ ጋር አንድ ክላስ ማደር እሱም እዛ ተኝተው እሳትና ጭድ አንድ ላይ ሆነ ማለት ነገሮች ለስሟ ከባድ ስለሆነ እንኳን አባረረችው። ምን ታመጣላችሁ ኮሜንታተሮች? እንደ ሄርሜላ አልተከሰከሰችም እና ነው ከፈታ አባሏ ጋር ፈትቻታለሁ አያገናኘንም ሲል የነበረ ከሃዲ ነው አብርሽ። በነገራችን ላይ ለምን እንደዛ ምለው አቢላን እስሬ እንዳይደርስ ካንተ ሰዎች አልፈልግም ያለችውን ሰው ዛሬ ቤቷ በቃ ተባብላት እሷን ያስገደድካት ነው እያለች ያሽቃብጥ ነበር። ማነው ቃሉን የበላው? አብርሽ። አቢላን ለምን አወሰደው እዛ? እናንተ ሀቅ ስንናገር አትናደዱ። አብርሽ በቃሉ የማይገኝ ውሸታም ነው። በቃ ውሸታም ነው። ሩታና አብርሽ ነገ ይታረቃሉ እናውቃለን። ነገር ግን ቃሉን ለወደንስ ክብር የለውም። ዶላር ብቻ ነው ያሰከረው። ማለት ኖርማል ሆቴል ከዚህ በፊት ሆነ ታውቃለህ። ስለዚህ ደግሞ በጣም ቀላል ነው በሰዓት ቤት ማግኘት አይደለም ለእኛ ለሌላም ሰው ብንፈልግ ወይ ሰዓት እናገኛለን። ስለዚህ አንተ ደግሞ ይህን ነገር ማድረግ አያቅትክም። በአንድና በሁለት ቀን እኮ በቃ ማለት 2 ቀን ቢፈጅ ነው ገፋቢ አይደል? ያው አንተም ከሌላ ሰው ስታረግ ካየሁት ነገር አንጻር ነው። ለአንተ ሲሆን ደግሞ በደንብ ነው ኦፖርቹኒቲዎች የሚኖሩት። ያን ያህል አይጎዱም። ግን ሽርትኝና ቢያንስ እስካገኝ እንኳን ከአንቺ ጋር የሚሆኑ ነገር እኮ እያልኩኝ ያለ አንዱ ክላት ላይ መኖር ይችላሉ። አይሆንም ችግር አለ። የምንድን እኮ አንቺን እኮ ያገናኘን ነገር አይኖርም። ምግብ ነው። ምግብ ከፈለግሽ ውጭ በልችን እንበር ይችላለን። ለምን ተስማምተን ያወሰነውን ውሳኔ እንድንቀይር ታደርገኛለህ? ሲጀመር የሚቀየር ሀሳብ አይደለም። ሲቀጥል ደግሞ ኦልሬዲ አንዴ ተነጋግረን ከወሰንና ከተስማማን በኋላ ለምን ታስጨንቀኛለህ? እያስጨነኩሽ እኮ ለሆኑ ፍላጎትሽ ካሁን እኮ ላስገድልሽ አልችልም። ሀሳብ የምቀይርበት ምክንያት አይኖርም። ምክንያቱም በቃ ተነጋግረን ወስነን ነው እንደዚህ አይነት ነገር ውስጥ የገባ ነው። ሀሳቢ ደግሞ ግልጽ እንደሆነ ከተረዳ ለያዘ ቤት ማገኘበት ሰፈር ደግሞ ሩቅ የሆነ ቅርብ ማቆት አልችልም እና ያንን በማሰብ ነው ቢያንስ እሺ ነገሮችን ማለት ምንም እኮ ማተር አያደርግም። የቤቱ መቅረብም መራቅም ልጅን እንዳታይ ምን ያግድ ነገር የለም ማለት ከምመላለስ ብዬ ነው ሚያቁታ ከምመላለስ እዚህ እየኖርኩኝ ልጄንም በደንብ ማየት ትፈልጋለሁ ነው ሀሳቡ። እንደዛ ደግሞ ሆን አይችልም። እንደዛ እንኳን ቢነሳ እንቅልፍሽ እንዲነሳሽ ትንሻለሁ። እኔ ልጅ አይከብደኝም፣ ችግር የለውም። አንተ ብዙ አትጨናነቂ። በዚህ ነቅም አይገባህም። አንደኛ ሰው አለ ያግዝን ሰው አለ አይደል? ከም ጊዜ ሆነለ መጣቦሻ አባቴ ልጅ ያሞች ሰዓት ትቀይራለች ብዬ ስላሰብኩ ይህንን ነገር ያደረኩት የነበረው ማለት ነው። ሴጣን ማሳስራ እሷ የቀየረችው ሀሳብ የለም። ኦልሬዲ ከእሷ ጋር በላይ ልጫናትም አልፈልግም ማለት ነው። ያው ጠላትን አሳስራ ሴጣን አሳስራ ነገር ብንተካከል እና ልጅን እየመጣህ ታያለህ። እዚህ ግን መሆን አይቻልም ማለች። አዎ ፈትቻታለሁኝ በቃ እኔ እና እሷ አንድ ላይ አይደለንም እስካለ ድረስ እዛ ማስቀመጥ እሷ መሰደብ እንዳለባት ነው እሱ የሰራው ዛሬ ቪዲዮ።
እሷ ደግሞ የተፈታይ ሴት የተፈታይ ባሏ ጋራ አብሮ መኖር ይሄ ትልቅ ስህተት ነው። ይቅርታ ብሎ እግሯ ላይ ወድቆ ይቅርታ እስካልጠየቀ ድረስ ሩታ ቤቷ ማሳደር የለባትም። አንድ የፈታትን ባል እንደሚሰሩት ቪዲዮ አይነት ማለት ነው፣ ስንፈርድ ማለት ነው። ፈትቻታለሁ ብሏል፣ ፍቹን ጠድቋል። ግን አብሮ መሆን አይችሉም። ይቅርታ ብሎ በስነ ስርዓት ተማልሰናል እስካላለ ድረስ ሚዲያ ላይ እሷ መሰደብ የለባትም። ዛሬ አሁን እሺ በቃ አስብበታለሁ ብትለው እሷ ነበር የምትሰደበው። እንዲያውም ድሮም ባለጌ ነሽ አሁንም የፈታሽ ባልሽን አስገባሽ ብለው ትሰደብ ነበር። ግን እሷ አልፈልግም፣ ይሄ ነገር ላይ ማውራት አልፈልግም ብላ በመዝጋቷ ነው ደስ ብሎኛል። ማለትም ራሷ ስሟን የጠበቀችው ዛሬው ቪዲዮ ላይ ማለት ነው። ሴት ልጅ አንድ ፈትቻለሁ ካለ ተፈረመ ባላ ጋራ አንድ ክላስ እና አንድ ክላስ ማደር ማለት አንድ ቤት ተቆልፎ ይሄ ምንድን ነው? እስኪ ቆይ እናንተ ይሄ ስነ ምግባር ነው አይደለም? እና አብርሽ ቃሉን አፍርሷል ማለት ነው። ቃሉን አፍርሶ አቢላን ይዞ ሄዷል ቤት። አቢላም የፈለገውን ተናግሯል። አትለምናት እያስገደድካት ነው የሚመስለኝ ብሎታል። የእሱ ምክር ስለሚሰማ እሱም ትቶ ነው የወጣው። ይሄ ምንድን ነው? መጀመሪያም እሷን ለማሰደብ የተሰራ ቪዲዮ ነው። ግን እሱ ነው አሁን የዛሬ የሚሰደበው ብዬ ነው የማስበው። ኮሜንት አላነበብኩም ዛሬ። እኔ ብዙ ጊዜ በእሱ ቤት የተለቀቀ ቪዲዮ አስተያየት አልሰጥም። በእሷ ሲመጣ ነው እንጂ የምሰጠው ማለት ነው። እና ላይክ ሰብስክራይብ አድርጉ ውዶቼ፣ ፋሚሊዎቼ፣ የኔ ውድ ፋሚሊዎች። ሐራም እና ሐላልን አንዳንድ ጊዜ የሰው ልጅ ስነ ምግባር ወጣ ያለ ሲሰሩ በትክክል ውሸታቸው በቃ እንዳቆሙ ማድረግ አለብን። ትንንሽ የተባረ ብዬ ይሰማኛል። እኛ አሁን ትናንትና ስለ ቤቱና መኪና ባወራ በጣም ብዙ ልጆች ትክክለኛ ትችት ተችተዋል። ሁሉም ለምን ውሸታም ናቸው። በቃ ውሸት ነው። አንድ ነገር አልተደረገላትም ሩታ። ለምን ቤቱም የራሷ ነው የድሮ፣ ይሄን ቤቱ የራሷ ነው። በቃ ባሏም የራሷ ነው። ቢፋቱም ንብረት አልተከፋፈሉም። ስለዚህ ስላልተከፋፈሉ ዞሮ ዞሮ አብርሽና ሩታ ንብረታቸው የጋራ ነው። አሁን ይሄ ነው እያለ በቃ እሱ እንደ ጥሩ እሱ እንደ በጎ ሰሪ ለማድረግ ውሸቱን ሸፍኝ አላረግም። እኔ በአይኔ ሳይ ሩታ ይሄ ንብረት አለኝ ብላ እስካላለኝ ድረስ በሱ ወሬ አልቀየርም። በምን እሱ ውሸታም ነው። እድሜ ልኩን የማይሰጥ እኔ የተንቢ እኮ በእውነት ጀግና ናት እኮ በእውነት እንደ ተንቢ የጀግና ሴት የለም አረብ ሀገር ጀግና። እናንተ የምትፈልጉት ቪዲዮ የሚሰራላችሁ ህይወታቸው አይደለም ያለችው እስታን አይምሮ ይወስጣል። እናንተ ግን አንዳንዶቻችሁ እሷን ጥላቻ ምናምን ይመስላችኋል። ነው እሷ ነጭ ነጯን ያወራችሁ። እሷና ፍቅር ነጭ ነጯን ያወራችሁ። አትስደቡኝ፣ ይሄ ህይወት አይደለም፣ ይሄ ስራ ጉዳይ ነው፣ ነገ ታፍራላችሁ ብላለች ፍቅር ለራሱ የዛን ጊዜ ስትመጣ በእውነት። ስለዚህ እኔ አብርሽና ሩታ እውነተኛ ታሪካቸውን ያቀርባሉ ብዬ መቼም አልጠራጠርም። ላይክ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻውልኝ። አጭር ቪዲዮ 8 ደቂቃ ቪዲዮ ነው አሁን የቀዳሁላችሁ። 8 ደቂቃ ቪዲዮ ስቀዳ ዛሬ ሩታዬ ባረገችው ኮንፊደንስ በጣም ደስተኛ ሆኜ ነው። ለምን ሴት ልጅ የምትዋረደው በራሷ በሰጠችው ነው። ራሷ በምትሰውጠው ቢው ነው የምትዋረደው። እና ዛሬ ላይ ክብሯን ስላስጠበቀች ቤቷ ልጇን ይዛ አይ ሰው ሞልቷል፣ አብሽር አትጨነቅ፣ እንደዚህም አትጨነቅ ሰው አለኝ እኮ ብለዋለኝ። ሽማግሌ ይዞ ሚስቱን በደረጃ ተፈለጋት ይቅርታ ብሎ እግሯ ላይ የሚክሰውን በሰው ፊት ክሶ እንደዚህ በወረቀት በነጭ ወረቀት እያስፈረመ ሳይሆን በወረቀት ክሶ ሚስቱን ከፈለጋት መኖር ይችላል ገብቶ ማለት ነው። ዝም ብሎ ይሄ በወሬ በዩቲዩበር ሁልጊዜ በሷ ለመሸቀል የሚያደርገው ማባበል እኔ አይመቸኝም። ሀቂቃ ነው የምላችሁ አይመቸኝም። ሴት ራሷን በቃ ሆምጠጥ ብላ ራሷን ዘወር በል ስትል ነው የመጣው። ሴት ጋር ቢመጣ አብርሽ ማለት ነው ዝቅ ነው ያለው እንጂ ከፍ አይልም መቼም። ጠብቆ ወደፊት